እግዚአብሔር እንቀበላለን። በስድስት ወር በኋላ እኛ እንቀበላለን። ቀይ ምንጣፍ አንጥፈን ይቻላል። ለምን ለገና ነች? አሁን አንመጣም። የሳምሪ ልጆች ስላሉ ኦኬ። ያው እንመጣ ነበር ግን ልጆች አመመከኝ። እኔ እንጃ ብርድ መታኝ መሰለኝ። ያስነጥሰኝ እና እኔ እናት አምሮብሻል ደግሞ። እንዴት ነኝ? እንደዛ አገኘኸኝ ወይስ አረጀሁ? አረ ወጣት ሆነሽ ጠበቅሽኝ። ስገባ ልታረጂ ነበር። አሁን ወጣት አንድ ፍሬ ልጅ ስፖርት ሰራው ገባልኝ እያልኩኝ በቃ ማንም የለም ብዬ ገደለ ብቻዬን አገኘኸኝ ሶሻል ሚዲያ ብዬ። የኔ እናት ለኔ እንዴት ነው? ምን አዲስ ነገር አለ? ሌላ ምንም የለም። ሁሉ ነገር እንደጠበቅከው አገኘው ሶሻል ሚዲያ ወይስ ተለውጧል? አሪፍ ነው። ለመድከው ግን ቶሎ መች ረሳሁትና ነው የምልህ። እንደው መጀመሪያ ጠፍቶብኝ ነበር የሆነ ነገር የላይ ጠፍቶብኝ ነበር። እንዴት ንግግሩ ላይስ ምናምን? ንግግሩማ ኖርማል አይጠፋኝም። ይሄ አልጠፋብህም እኮ እሱንማ አመጣኸው እኮ። ቢግ ፋሚሊ፣ ቢግ ሪስፔክት፣ ቢግ ላቭ ምናምን ብሶበታል እንደውም እያልሽ ነው ኮመንት ላይ። አዎ አይ ያው የማያውቁ ናቸው እንጂ እኔ እንደውም ትረሳለህ ብዬ ነው። አይ ነው እኔ ራሱ በቃ ትንሽ የጠፋብኝ መስሎኝ ነበር። ዳንኤል ፋሚሊዎች የልጆን 500,000 ከገባሽ እስከ አዲስ ዓመት ድረስ የ7,000 ብር ቦርሳ ሰጥሻለሁ ብሎ ፕሮሚስ ገባችልኝ። ጊፍተሬ ማለት ነው። ይሄን ያንተ እናት እንኳን 700,000 500,000 ሊገባ አይደለም ቀንሶ ቁጭ አለ። ለምን ቪዲዮ አለቂም? ምን ብዬ ልልቀቅ? እሺ ስሙትልሽ እስቲ እግዚአብሔር ማታ እንልቀቅ። ዛሬ ነገ እንልቀቅ። ዛሬ ነገርኝ ይሻላል። እኔ እንጃ ምን ላድርግ። እሺ ኮላብ አድርገን እንልቀቅ። ቪዲዮ ማለት ነው። እኔም እቀርጻለሁ አንድ ቪዲዮ፣ አንድ አይነት ዘፈን አንቺም ትቀርጻለሽ። ከዛ የቆራረጠን መሀል ላይ እናደርገዋለን። አንድ ላይ ይሰራል ማለት ነው። እሺ ላይ ፖስተን ምን ዘፈን እመርጣለሁ? ዝም ነው ዘፈን የለም። የማን ዘፈን ይሁን? ምን አይነት ዘፈን ይሁንልሽ? እንጨፍር ወይስ ረጋ ብለን እንስፈር? ያንተ አዲሱ እንዳልል አልወጣም ገና እኮ የኔ ገና ነው የሚወጣል እንዴ? አዎ እንዴ ጨርሻለሁ። እስቲ እግዚአብሔር ይመስገን። እውነት ርዕሱ ዱነግ ይንገዳገዳል እንጂ አይወድቅም ነው እንዴ? ምንድን ይንገዳገዳል? ዱነግ ምን ይንገዳገዳል? ተው በቃ ጂጂ፣ ሌላ ዘፈን ነው የምወጣው ላንቺ ብዬ ትችዋለሽ። በራሱ አሁን ባልከው የሆነ ትርጉም ይኖረዋል። ዱነግ ይንገዳገዳል እንጂ አይወድቅም። yes ዱነግ የሆነ ትርጉም አለችው። እንገዳገዳለን እንጂ አንወድቅም። አንወድቅም። እንትንስ አንዳንድ እናስመልሳለን፣ እንመለሳለን ወደ ቦታችን ምናምን የድሮ ቦታችን እንይዛለን ምናምን ስሚል ምናምን እኔ ሆነ አብሬ ካገዝካለሁ። ምን ጂጂ እንመለሳለን የድሮ ቦታችን ማንም አያስድብን ምናምን መሪ ነን ምናምን። የድሮ ቦታችን በላይ እኮ ነው ያለነው ጂጂ። እውነት ነው። አየን እኮ እግዚአብሔር ሁሉንም ነገር የሚያደርገው ለበጎ ነው። ገባሽ አይደለ? በህይወታችን የተጻፈልንን ነው የምንኖረው። ምንም ነገር መለወጥ አንችልም። ገባሽ አይደለ? አሁን አንተ ባለፈው 1 ዓመት ውስጥ እንትን ውስጥ ነበርክ፣ ጄል ውስጥ ነበርክ አይደለ? ምንድነው በቃ ትልቅ ነገር አየሁበት ተማርኩበት የምትለው ቤት ውስጥ ያስተማረህን ነገር ያሳዘነህን አይደለ? ያስደሰተህን ነገር የተማርክበት ነገር አንዱ
ብዙ ነው ጂጂ አንዱ ብዙ ነው። ምናልባት አሁን ከዚህ በፊት ያሬድን ጠየቅኩትና ምን አለኝ መሰለኝ ያሬድ ማለት ነው ያሬድ ታውቀዋለህ በሃይማኖት ምናምን ተናገርኩት የገባው ምን አለኝ መሰለኝ ከዚህ በኋላ እኔ ያሬድ አለ በዘር አያምንም አለ ምክንያቱም እዛ ውስጥ የነበሩት ሰዎች ናቸው ሲንከባከቡኝ የነበሩት የምጠላቸው ሰዎች የምሰድባቸው ሰዎች መጥፎ አመለካከት የነበሩ ናቸው ቄሶች ነበሩ አባቶችን ተናግረውና እነሱ ናቸው ሞር የተንከባከቡኝ ብሎ ይሄው አንተ ደግሞ ምንድነው እዛ ስትገባ ምንድነው ላንተ ትልቅ ትምህርት ይሆናል ብዙ ነገር ተምሬበታለሁ ክብር በሰው ልጅ ሪስፔክት ፍቅር ነገሮች ዝም ስትያቸው ከ3 ወር በፊት ከወርም በፊት አሁን ከዚህ ቦታ ከዛ ቦታ እወጣለሁ ትወጣለህ ብትይኝ አላምንሽም ሞጣም አይመስልም በዛ ስትሆኝ ከባድ ነው እና እግዚአብሔር ጊዜው ሲደርስ ሁሉንም ያሳምረዋል ደግሞ ለበጎ ነው ምን አልሽ እምነት ላይ ያለን ጥንካሬ ጠንክረን የወጣኸው በእምነት አረ ሁሉ ነገር ላይ ጠንክረን የወጣሁት እምነት ታስሮ መግባት ያለብኝ ይመስለኛል እኔ ራሴ ምክንያቱም እዚሁ ምንም ቀልብ አልገዛው ልብ አልገዛው አይስወር አንዳንድ ጊዜ እግዚአብሔር ሊያታረ እስር ቤት ማለት የምትታረሙ ትምህርት ቤት ነው እስር ቤት ትምህርት ቤት ግን እንደ እንትን ይለየዋል እንደ ስራ ይለየዋል ዞሬ ነው አምሮብሃል እንዴት ነው አትክገሽ የሆነ ትልቅ ሰው ነገር አረጀው አይደለም እድሜያችን ነው ትልቅ ሰው ባይዘው እኮ ስሚ ሁለቱን አመት እኮ አልቆጥረውም ታውቂያለሽ አዩ እንዴ እድሜ ላይ ደመርማ ቀንሼ ነው ምናሽ አላከበርኩማ እንዴ ቢሆንም ስም ጂጂ በሞቴ ብላልኝ ጆኒ ብላልኝ መልካም ምግብ ይሆነልን መልካም ምግብ ሄደህ ትጠይቃቸዋለህ አሁን ሌሎችን እዛ ያሉትንም አዎ ሄደህ ጠይቃቸው እንደዚህ ሰው የሌላቸው እኔ ምንም አይነት ሙዚቃ አልከፍትም ብሎክ ነው የማደርጋቸው ታፕ አድርጉ ኮፒ አድርጉ 500 ሺህ አስገቡኝ በላቸው ወይዬ ጂጂና 500 ሺህ ያስገባል ቪዲዮን ለቃለን እና ጂጂ አሁን ልብላ በቃ ጨረሱልኝ አዎ አሁን ነው ኢንስታግራም ላይ ደውልልኝና ንገረኝና ለቀቅልኝና 500 እሺ ወይ እኔ ልጄ እኔም ምስናት ቴንክ ዩ ቻው ቻው እንጀራችን እናንተ ግን ወይኔ ነገረኞች ናቸው ግን በየስ እግዚአብሔር የፈቀደው ነው የሚሆነው የሀዘናችን መርሻ እናታችን ኪዳነ ስለሚያከብሩኝ ማለት ነው